አንዱ ወርኪንግ ግሩፕ የሰራውን ሌላኛው እንዲያየውና እንዲያጣጥመው ለማጣጣም የሚረዳ መድረክ አዘጋጅተናል። ይሄም አይ ቲንክ እስከ 8 ቀን የሚፈጅ ነው። ስለዚህ ሁሉም የተነጋገረበት ሁሉም የተመካከረበትን ውጤት ነው ይዞ የሚመጣ ይሄ ሂደት ለማለት ነው። ኤክስፖርት ባስኬታችን ያድጋል። ግብርና ትልቁ ፖቴንሻላችን አቅማችን ያለበት ሴክተር ነው። ሌላው ማኒፋክቸሪንግ ነው። ማኒፋክቸሪንግ ይሄውኑ ግብርና የተከተለ የግብርና ምርቶቻችንን ዋጋ ወይም ደግሞ ቫልዩ አድ አድርገን ዋጋ አክለንበት እሴት ጨምረን ኤክስፖርት የምናደርግበት እድል ደግሞ ሰፊ ነው። በመካከለኛው ምስራቅ እየተካሄደ ያለው መጠነ ሰፊ ጦርነት የዓለምን ሀያላን ሀገራት ተሳትፎን የጂኦፖለቲካዊ ሽኩቻን እናም የዓለምን ኢኮኖሚ እያናወጠ ያለውን የነዳጅ ቀውስ የምዕራቡን ዓለም መንግስታት ወደ ጦርነት እየጎተተ ስለመሆኑ እየተገለጸ ይገኛል። ብሪታንያም ወቅታዊ አቋምና ብሔራዊ ደህንነቷን የወሰደችውን ጥንቃቄ የዚህ ቀውስ ዋነኛ አካል ሆኖ ብቅ ብሏል። ሰላም ጤና ይስጥልን ውድ ሀገሬ ቴሌቪዥን ተመልካቾቻችን፣ ሀገሬ ዜና ጀምሯል። የተለያዩ የሀገር ውስጥና ዓለም አቀፍ መረጃዎችን ይዘን ቀርበናል። ከዜናዎቹ ጋር ዳግም ተገኝ ነኝ። በመጀመሪያም ቀዳሚ ወዳደረግናቸው መረጃዎች አለፍን። የኢትዮጵያ ሀገራዊ ምክክር ኮሚሽን አስቀድሞ በለያቸው አጀንዳዎች ላይ የምክክር ሂደቱ የቀጠለ ሲሆን ጉባኤው በቀጣዮች ሳምንታት በሚኖረው የምክክር ሂደት ሁሉም የተመካከረበትን ውጤት ይዞ ይመጣል ሲል ኮሚሽኑ ገልጿል። ብረደገፍ ዝርዝር አላት። በኢትዮጵያ ሀገራዊ የምክክር ጉባኤ ላይ እየተሳተፉ የሚገኙት 4000 ገደማ ቁጥር ያላቸው ተመካካሪዎች ኮሚሽኑ በለያቸው አጀንዳዎች ዙሪያ እየመከሩ ይገኛሉ። ተመካካሪዎቹ እስካሁን በነበራቸው የምክክር ሂደት በተለያዩ ቡድኖች በመከፋፈል እየመከሩ የሚገኙ ሲሆን ከዛሬ ሐምሌ 17 ቀን 2018 ዓ.ም ጀምሮ ደግሞ በቀጣይ በሚኖረው ሳምንት በተለዩት 8 አጀንዳዎች ዙሪያ አንዱ የሰራው ሌላው እንዲያዩ የሚረዳ መድረክ መዘጋጀቱንና ሂደቱም ሁሉም የተመካከረበትን ውጤት ይዞ ይመጣል ሲሉ ኮሚሽነር ዶክተር አምባይ ኦጋቶ ገልጸዋል። እስካሁን ድረስ በየመድረኩ ምን ይመስላል የሚሉትን ነገሮች እየገለጽን ያለ ነው። ሌላው ደግሞ 8 ቴማቲክ ኤሪያዎች ወይም ወርኪንግ ግሩፖች አሉ። አንዱ ወርኪንግ ግሩፕ የሰራውን ሌላኛው እንዲያየውና እንዲያጣጥመው ለማጣጣም የሚረዳ መድረክ አዘጋጅተናል። ይሄም አይ ቲንክ እስከ 8 ቀን የሚፈጅ ነው። ስለዚህ ሁሉም የተነጋገረበት ሁሉም የተመካከረበትን ውጤት ነው ይዞ የሚመጣ ይሄ ሂደት ለማለት ነው። እንደ ኮሚሽነሩ ገለጻ እነዚህ ተመካካሪዎች የማህበረሰባቸውን ችግሮች በማስተዋል አድምጦ ለመፍትሄና የጋራ የሆነ ነገር ለመፍጠር እንደተሰበሰቡ አስረድተዋል። በመሆኑም ተመካካሪዎቹ የሚያደርጉት የምክክር ሂደት የጋራ መድረክ እንጂ አንዱ ሌላውን የሚያሳንስበት መድረክ አለመሆኑን ህብረተሰቡ መገንዘብ እንደሚገባውም ጠቁመዋል። እዚህ የመጡት 4000 ሰዎች ተመርጠው ወክለው ነው፣ የተለያዩ የማህበረሰብ ክፍሎችን ወክለው ነው። ስለዚህ የነዛንም ጥያቄ የነዛንም ህመም ይዞ ነው የመጡት። ህመም ብቻ ሳይሆን እነዚህ የፈውሱም የመፍትሄውም ምንጭ እንዲሆኑ ነው እዚህ ያሉ። ስለዚህ ተመካክረው ሁላችንንም የምታዳምጥ ኢትዮጵያን፣ ሁላችንንም የምትሰማ ኢትዮጵያን፣ የእያንዳንዳችንም ችግር አስተውላ አድምጣ የጋራ የሆነ ነገር የምትፈልግን ኢትዮጵያ በዚህ ሂደት ውስጥ ወክለው የላኳቸው ሰዎች ይፈጥራሉ ብለን እናስባለን። ውጪ ላሉትም የምንለው ነገር ምንድነው? ይሄ የምክክር መድረክ ነው። ሁሉም ኢትዮጵያውያኖች በጋራ ጥያቄዎቻቸውን አምጥተው የጋራ ግንዛቤን ፈጥረው የምንፈልጋትን ጠንካራ ማህበረሰብና ጠንካራ ሀገርን የምንሰራበት ሂደት ነው እንጂ አንዱ አሸንፎ ሌላውን የሚያሳንስበት መድረክ አይደለም ለማለት ነው። የሀገራዊ የምክክር ሂደቱ አሁንም በተለያዩ የምክክር ሂደቶች እያለፈ የቀጠለ ሲሆን በትላንትናው ዕለት ለተመካካሪዎች የተደረገላቸው የባለሙያዎች ገለጻም በመጪው ሳምንትና በቀጣዮቹ የምክክር ሂደት የሚኖረው አስተዋጽኦ የጎላ መሆኑንም ኮሚሽኑ ገልጿል። በኢትዮጵያ ተግባራዊ እየተደረገ የሚገኘው የማክሮ ኢኮኖሚ ማሻሻያ በውጭ ንግድ ላይ አዎንታዊ አስተዋጽኦ እያበረከተ እንደሚገኝ ባለሙያዎች ተናግረዋል። ላኪዎች ምርታቸውን ወደ ውጭ ገበያ በስፋት እንዲያቀርቡ ምቹ ሁኔታን የፈጠረ ሲሆን ከውጭ ንግድ የሚገኘው ገቢም እያደገ መምጣቱ ተመላክቷል። ተጨማሪ አለን። የኢትዮጵያ መንግስት የወሰደው የማክሮ ኢኮኖሚ የፖሊሲ ማሻሻያዎች በተለይም የውጭ ምንዛሬ ተመን ማሻሻያው በኤክስፖርት ዘርፍ ላይ መነቃቃት መፍጠሩ ተገልጿል። ማሻሻያው ላኪዎች ምርታቸውን ወደ ውጭ ገበያ በስፋት እንዲያቀርቡ ምቹ ሁኔታን የፈጠረ ሲሆን ከውጭ ንግድ የሚገኘው ገቢም እያደገ መምጣቱን በአዲስ አበባ ዩኒቨርሲቲ የኢኮኖሚክስ መምህርና የኢትዮጵያ ኢኮኖሚክስ አሶሲዬሽን ማህበር ፕሬዚዳንት ፕሮፌሰር ጣሰው ወልደሃና ጠቁመዋል። በተለይም ቡናና ወርቅን የመሳሰሉ የውጭ ገበያ ምርቶች ወደ ሀገር ውስጥ የሚያስገቡት ገቢ ከፍተኛ ጭማሪ ታይቷል ብለዋል። የውጭ ምንዛሬው ወደ ብር ሲመነዘር ጥሩ ስለሚሆን ላኪዎች ምርታቸውን በስፋት ወደ ውጭ ገበያ ለማቅረብ ተነሳሽነት ማግኘታቸውን የተናገሩ ሲሆን የውጭ ምንዛሬ ግኝታችንም ጨምሯል ሲሉ አክለው ገልጸዋል። ይሄ
የኢኮኖሚ ለውጥ ሲመጣ ምን ጠንካራ ጎኖች አሉት፣ ምን ይቀሩታል የሚለውን እናየዋለን። በተለይ አሁን በዚህ በተደረገው የውጭ ምንዛሬ ለውጥ ጉዳይ ምን ደረጃ ላይ ደርሷል? የውጭ ምንዛሬ ግኝት አድጓል፣ ኤክስፖርት አድጓል። ኢምፖርትም ቢሆን ጥሩ ነው። በተለይ ኤክስፖርት ደግሞ ቡና እና ወርቅን የመሰለ ወርቅ ግብይት አሁን የገበያ ዋጋው ስለተሻሻለ ስለተለወጠ በውጭ ሀገር ላይ የኛ ርካሽ ሆኖ ስለቀረበ ወደ ገንዘብ ሲለወጥ ወደ ብር ሲለወጥ ከፍተኛ ስለሚደርሰን በአጠቃላይ የወርቅ ዓለም ገበያ ላይ መቅረብ ጨምሯል። በአጠቃላይ የውጭ ምንዛሪያችን ጨምሯል እና ይሄ ያመጣው ነገር አለ እና የመንግስት በጀት አድጓል። ግን ህብረተሰቡ ጋር ለመድረስ ያለው ጥቅም ግን ትንሽ ጊዜ ይፈልጋል። በሌላ በኩል የኢትዮጵያ ኢኮኖሚክስ ማህበር የተመራማሪዎች አጋርነትና ኮሚኒኬሽን ዳይሬክተር የሆኑት ዶክተር አቡሌ መሐሪ በበኩላቸው ኢትዮጵያ ከዚህ የተሻለ የውጭ ምንዛሪ ለማግኘትና የውጭ ንግድ ዘርፉን ይበልጥ አጠናክሮ ለማስቀጠል ሀገሪቱ ሰፊ አቅም ባላት ዘርፎች ላይ ማተኮርና እሴት የተጨመረባቸውን ምርቶች ለውጭ ገበያ ማቅረብ እንዳለባት አሳስበዋል። በተለይም የውጭ ምንዛሪ ግኝትን ለማሳደግ የግብርና የማኒፋክቸሪንግና የቱሪዝም ዘርፎች ቁልፍ ሚና እንዳላቸው አብራርተዋል። ያለንን ሀብት ፕራዮሪታይዝ አድርገን ግብርናችንን ማዘመን ብንችል ኤክስፖርት የምናደርገው ወደ ሀገር የምናስወጣው ወደ ውጭ ሀገር የምንልካቸው ምርቶችን ዳይቨርሲፋይ ማድረግ ማብዛት እንችላለን። እነዚህን ካበዛን ኤክስፖርት ባስኬታችን ያድጋል። ግብርና ትልቁ ፖቴንሻላችን አቅማችን ያለበት ሴክተር ነው። ሌላው ማኒፋክቸሪንግ ነው። ማኒፋክቸሪንግ ይሄውንኑ ግብርና የተከተለ የግብርና ምርቶቻችንን ዋጋ ወይም ደግሞ ቫልዩ አድ አድርገን ዋጋ አክለንበት እሴት ጨምረን ኤክስፖርት የምናደርግበት እድል ደግሞ ሰፊ ነው። ብዙ ኦፖርቹኒቲ አለ። ፍሩትስ ኤንድ ቬጂቴብል አትክልትና ፍራፍሬዎችን መውሰድ እንችላለን። የቅባት እህሎችን መውሰድ እንችላለን። የላይቭ ስቶክ አቅማችንን ማየት እንችላለን። የከብት ሀብታችንን ማለት ነው። ስለዚህ ቆዳ ላይ ቫልዩ አድ ማድረግ ብንችል፣ ዘይት ላይ ቫልዩ አድ፣ የቅባት እህሎች ላይ ቫልዩ አድ ማድረግ ብንችል፣ ያሉንን የምናመርታቸውን ቲማቲም፣ አቮካዶ፣ ሌሎችንም ቫልዩ አድ አድርገን ፓክ አድርገን አንደኛ ከውጭ የሚመጡትን እዚህ ማስቀረት እንችላለን። ሁለተኛ ወደ ውጭ ኤክስፖርት በማድረግ ኢኮኖሚያችንን መደገፍ እንችላለን። ዶክተር አቡሌ አክለውም የመካከለኛው ምስራቅ ጦርነት እንዲሁም በዩክሬን ሩሲያ ጦርነት ኢትዮጵያን ጨምሮ የተለያዩ ዓለማት ኢኮኖሚ ላይ ጫና ማሳደሩን አንስተዋል። ይህን ተከትሎም የኢትዮጵያ ኢኮኖሚክስ አሶሲዬሽን ለመንግስት የፖሊሲ ግብዓት የሚሆኑ የመፍትሄ ሀሳቦችን ሲያቀርብ መቆየቱንና በርካታ የፖሊሲ አቅጣጫዎችም ጥቅም ላይ ስለመዋላቸው ተናግረዋል። በርካታ የፖሊሲ አቅጣጫዎችን ለመጠቆም ሞክረናል። በርካታዎቹ ፖሊሲ አቅጣጫዎች ጥቅም ላይ ውለዋል ብለን እናስባለን። ዋናው የኮንፈረንሳችን ዓላማ እሱ ስለሆነ አሁንም እንግዲህ ይሄ ተለዋዋጭ እንደምናየው የአሜሪካና የኢራን ጦርነት፣ የራሽያ ዩክሬን የቀጠለ ጦርነት አለ። አሁን ብዙ ዳይናሚክሶች አሉ፣ ጂኦፖለቲካል ቴንሽኖች አሉ። የኛ የፖርት ጥያቄ አለ። እንደነዚህ አይነት ጉዳዮች የሚቀርቡበት ስለሆነ በእነዚህ ዘርፎች ለጠቃሚ የሆኑ ምክር ሀሳቦች የሚነሱበት እኛም ደግሞ ፐብሊሽ አድርገን ለተጠቃሚዎች የምናደርስበት ኮንፈረንስ ይሆናል ብለን ነው የምንጠብቀው። የምጣኔ ሀብት ባለሙያዎቹ የውጭ ንግድን ለማሳደግ የውጭ ቀጥታ ኢንቨስትመንትን ለመሳብና ዘላቂ ኢኮኖሚ እድገት ለማምጣት ሀገራዊ ሰላምና መረጋጋት ሊተካ የማይችል ዋነኛ ቅድመ ሁኔታ መሆኑን አጽንኦት ሰጥተዋል። የኢትዮጵያ የአረንጓዴ አሻራ መርሃ ግብር በሀገር ውስጥ እያስገኛቸው ካሉ አዎንታዊ ውጤቶች ባሻገር በዓለም አቀፍ ደረጃም ከፍተኛ እውቅና በማግኘት የኢትዮጵያን የአረንጓዴ ዲፕሎማሲና የመደራደር አቅም እያጠናከረ መሆኑን የግብርና ሚኒስቴር ገልጿል። ደምሶች ፈራው ተጨማሪ አለው። የአረንጓዴ አሻራ መርሃ ግብር የኢትዮጵያን የዲፕሎማሲና የመደራደር አቅም ከፍ ማድረጉ ተገልጿል። የኢትዮጵያ የአረንጓዴ አሻራ መርሃ ግብር በሀገር ውስጥ ከተመዘገቡ የልማት ውጤቶች ባሻገር በዓለም አቀፍ ደረጃ ከፍተኛ እውቅና በማግኘት የኢትዮጵያን የአረንጓዴ ዲፕሎማሲና የመደራደር አቅም እያጠናከረ መሆኑን የግብርና ሚኒስቴር ገልጿል። በግብርና ሚኒስቴር የተፈጥሮ ሀብት ጥበቃና አጠቃቀም መሪ ስራ አስፈጻሚ እንዲሁም የአረንጓዴ አሻራ ብሔራዊ የቴክኒክ ኮሚቴ ጸሐፊ አቶ ፋኖሴ መኮንን እንደገለጹት መርሃ ግብሩ የተፈጥሮ ሀብትን በጥራት ከመጠበቅ ባለፈ በዓለም አቀፍ መድረኮች ላይ የኢትዮጵያን የመደራደር አቅም ከፍ አድርጓል። እንደ አቶ ፋኖሴ ገለጻ የተባበሩት መንግስታት የምግብና እርሻ ድርጅትና የዓለም ባንክ ለኢትዮጵያ በተፋሰስ ልማትና በአረንጓዴ አሻራ መርሃ ግብር ያስመዘገበችውን ውጤት በማድነቅ ልዩ እውቅና ከሰጡ ተቋማት መካከል ተጠቃሽ ናቸው። ዓለም ባንክም እንደዚሁ በተሰራው የተፋሰስ ልማትና ለኢትዮጵያ ልማት ከፍተኛ እውቅና የሰጠበት ሁኔታ ነው። በዓለም ደረጃ በካልም በሚባል ፕሮግራም በተሰሩ ስራዎች ይሄ እንግዲህ የተፋሰስ ልማቱንም የአረንጓዴ አሻራ መርሃ ግብሩንም አጣምሮ በመሰራቱ የተሰጠ እውቅና ነው።
ሌላው የዓለም የምግብና እርሻ ድርጅት ለኢትዮጵያ የአረንጓዴ አሻራ መርሃ ግብር ከፍተኛ እውቅና የሰጠበት ሁኔታ ነው ያለው ማለት ነው። ይሄ ምን ያክል የመደራደር አቅማችንን የእንትናችን የዲፕሎማሲያችን ምን ያክል እያደገ እንደመጣ የሚያሳይ ነው ማለት ነው። የተገኘው ይህ ስኬት ኢትዮጵያ በ2018 ዓ.ም 32ኛውን የዓለም አቀፍ የአየር ንብረት ለውጥ ጉባኤ በአዲስ አበባ ለማስተናገድ ያቀረበችውን እጩነት የሚያጠናክር መሆኑም ተገልጿል። ጉባኤው ከ60 ሺህ በላይ ተሳታፊዎችን እንደሚያሰባስብም ተጠቁሟል። የምንተክላቸው ችግኞች ከችግኝ ተከላ ባለፈ የሀገርን ገጽታ በመገንባትም ዲፕሎማሲያችንንም ከፍ ከማድረግ አንጻርም እየተጫወቱት ያለው ሚና እንዲህ በቀላሉ የሚገመት አይደለም ማለት ነው። ኮፕ 32 እና 2027 በሚካሄደው ኢትዮጵያ የኮፕ 32 አዘጋጅ እንድትሆን የታጨችበት በዚሁ በአረንጓዴ አሻራ መርሃ ግብር ባስመዘገበው ስኬት ነው ማለት ነው። እነዚህ ዓለም አቀፍ ኩነቶችን ኢትዮጵያ ውስጥ እንዲዘጋጅ መደረጉ የአገር ገጽታ ግንባታ ከሚጫወቱት ሚና ባልተናነሰ ደግሞ የአገሬን ኢኮኖሚም ከፍ ያደርጋሉ። በተለይ የቱሪዝሙን ከማነቃቃት አንጻር አቶ ፋኖሴ አክሎም ይህ ስኬት የኢትዮጵያን በጎ ገጽታ በዓለም አቀፍ ደረጃ በማጠናከር ቱሪዝሙን፣ የውጭ ምንዛሬ ግኝትንና የኢንቨስትመንት እድሎችን ለማሳደግ እንደሚያግዝ ገልጸዋል። በተጨማሪም በኮፕ 32 የሚጠበቀው ሰፊ ዓለም አቀፍ ተሳትፎ የኢትዮጵያን ዲፕሎማሲ አቅምና ዓለም አቀፍ ተጽዕኖ የበለጠ እንደሚያጠናክር ጠቁሟል። የብሪታንያ መንግስት በቅርቡ ባወጣው መግለጫ ሀገሪቱ ከማንኛውም አይነት ጥቃት ራሱን ለመከላከል ዝግጁ መሆኗን በይፋ አስታውቋል። ይህ መግለጫ የመጣው የኢራን አብዮታዊ ዘብ ለዩናይትድ ኪንግደም ያስጠነቀቀ መሆኑን ተከትሎ መሆኑ ተገልጿል። ይህ ሁኔታ የምዕራቡን ዓለም ወደ ጦርነት ተስቦ እንዳይገባ አስግቷል። በመካከለኛው ምስራቅ እየተካሄደ ያለው መጠነ ሰፊ ጦርነት የዓለምን ሀያላን ሀገራት ተሳትፎን፣ የጂኦፖለቲካዊ ሽኩቻን እናም የዓለምን ኢኮኖሚ እያናወጠ ያለውን የነዳጅ ቀውስ የምዕራቡን ዓለም መንግስታት ወደ ጦርነት እየጎተተ ስለመሆኑ እየተገለጸ ይገኛል። ብሪታንያም ወቅታዊ አቋምና ብሔራዊ ደህንነቷን የወሰደችውን ጥንቃቄ የዚህ ቀውስ ዋነኛ አካል ሆኖ ብቅ ብሏል። የብሪታንያ መንግስት በቅርቡ ባወጣው መግለጫም ሀገሪቱ ከማንኛውም አይነት ጥቃት ራሷን ለመከላከል ዝግጁ መሆኗን በይፋ አስታውቃለች። ይህ መግለጫ የወጣው የኢራን አብዮታዊ ዘብ ለዩናይትድ ኪንግደም ያስጠነቀቀ መሆኑን ተከትሎ ነው። ማስጠንቀቂያው የአሜሪካ ቦምብ ጣይ አውሮፕላኖች ከብሪታንያ ጦር ሰፈር ተነስተው ጥቃት እንዲፈጽሙ መፈቀዱን የሚቃወም ነበር። አዲሱ የብሪታንያ ጠቅላይ ሚኒስትር አንዲ በርንሃም ባለፈው ሳምንት ወደ ስልጣን ከመጡ በኋላ አሜሪካ የብሪታንያ ጦር ሰፈሮችን ለቀጠናዊ ደህንነት እንድትጠቀም የሚያስችለውን ስምምነት በድጋሚ አጽድቀዋል። የብሪታንያ መንግስት ቃል አቀባይ እንደገለጹት የሀገሪቱ ጦር ሰራዊት በየብስ በባህርና በአየር የተደራጀ ዘመናዊ መከላከያ ስርዓት በመገንባት ማንኛውም ስጋት ለመመከት በ24 ሰዓት ዝግጁነት ላይ ይገኛል ማለታቸውም ሰምተዋል። ይህ ደርቢ መከላከያ ዘዴ የተሰኘው ስትራቴጂ ከኔቶ አጋሮች ጋር በመተባበር የሚተገበር ሲሆን በተለይም በሆርሙዝ ባህር ወሽመጥ ላይ የሚፈጸም የሚሳኤል ጥቃቶችን ለመከላከል ያለመ መሆኑም ተገልጿል። ብሪታንያም ምንም እንኳን ከኢራን ጋር ወደ ቀጥተኛ ጦርነት መግባት ባትፈልግም ጥቅሞቿንና አጋሮቿን በዓለም አቀፍ ሕግ መሰረት ለመጠበቅ ቆራጥ መሆኑን አሳይታለች። በሌላ በኩል በየመን የሚንቀሳቀሱት የሁቲ አማጽያን በጦርነት ውስጥ ያሳዩት ተሳትፎ ቀውስን ወደ አደገኛ ደረጃ አሸጋግሮታል። የሁቲ ተዋጊዎች በቅርቡ በሳውዲ አረቢያ የነዳጅ ጫኝ መርከቦች ላይ የፈጸሙት የሚሳኤልና የድሮን ጥቃት የዓለምን ንግድ በእጅጉ አውኮታል። ኢንሳሊያና ላይላ የተባሉት የሳውዲ መርከቦች በቀይ ባህር ላይ ጥቃት የተፈጸመባቸው ሲሆን ይህም ጦርነቱ ከሆርሙዝ ባህር ወሽመጥ በተጨማሪ ወደ ሁለተኛው ወሳኝ የባህር መስመር ማለትም ባብ አልመንደብ አስፋፍቷል ማለት ነው። ይህ የሁቲዎች እርምጃ በኢራን የጀርባ አጥንት ሰጪነት የሚከናወን መሆኑን የሚያሳይ መረጃ እየወጣም ነው። አራት ምንጮች እንደጠቆሙት ኢራን የሪቮሉሽን ጋርድ አዛዦችን፣ ወታደራዊ አማካሪዎችን እና የዘመናዊ ሚሳይሎችን ቴክኖሎጂዎችን በድብቅ በራ ወደ የመን ልካለች። ምንም እንኳን የሁቲ ወገኖች ይህንን ቢክዱም የኢራን ከፍተኛ መኮንኖች በየመን መገኘታቸው በሳውዲ ላይ የሚፈጸመውን የባህር ላይ እገዳ ይበልጥ ስልታዊ እንዲሆን አድርጎታል። በእነዚህ ጥቃቶች ምክንያት በደቡባዊ ቀይ ባህር በኩል የሚያልፉ መርከቦች የመድን ዋስትና ወጪ በእጥፍ ጨምረዋል። ይህም የዓለም ነዳጅ ዋጋን በአንድ በርሜል $100 በላይ እንዲያልፍ ምክንያት ሆነዋል። በዋሽንግተን በኩል ያለው ፖለቲካ ሁኔታም ደግሞ በፕሬዝዳንት ዶናልድ ትራምፕና በኮንግረስ መካከል ያለውን ከፍተኛ ፍጥጫም ያሳያል። የሪፐብሊካኑ ፓርቲ የሚቆጣጠረው የተወካዮች ምክር ቤት ፕሬዝዳንት ትራምፕ በኢራን ላይ የፈጸሙት ወታደራዊ እርምጃ እንዲያቆም የሚያዝ የውሳኔ ሀሳብ በ214 ለ208 ድምፅ አጽድቋል። ይህ የውሳኔ ሀሳብ በዲሞክራት ተወካይ ፓርሚል ጃይፖል የቀረበ ሲሆን 4 የሪፐብሊካን አባላትም ድምፃቸውን ለዲሞክራቶች ሰጥተዋል። ይሁን እንጂ ይህ በምክር ቤቱ የጸደቀው ሰነድ በአብዛኛው ምሳሌ ነው ተብሏል። ምክንያቱም ከሰዓታት
በኋላ የአሜሪካ ሴኔት የቀረበለትን ተመሳሳይ የጦርነት ስልጣን መገደብ ሰነድ 49 በ47 ድምፅ ውድቅ የማድረግ የፕሬዝዳንቱን እርምጃ ደግፈዋል። ትራምፕ በበኩላቸው በኢራንና በሁቲ አጋሮች ላይ ከባድ ወታደራዊ ጥቃት እንደሚጥሉ ነስተዋል። በተለይም በሳዑዲ መርከቦች ላይ ለደረሰው ጥቃት ኢራን ተጠያቂ መሆኗን፣ በውጭ ሀገራት የታገደውን የኢራን ገንዘብ ለካሳ ክፍያ እንደሚጠቀሙበትም ገልጸዋል። በጦርነት ሜዳ ላይ ያለው ሁኔታም እጅግ አሳሳቢ ሆኗል። የአሜሪካ ጦር በኢራን ላይ ለ13 ተከታታይ ቀናት የአየር ጥቃቶችን መፈጸሙን አረጋግጧል። የዩኤስ ሴንትራል ኮማንድ ሴንትኮም እንደገለጸው የኢራን ጦር ትዕዛዛት ማዕከል፣ የድሮን ማከማቻዎች፣ የባህር ጠረፍ ክትትል ጣቢያዎች ኢላማ ተደርገዋል። ለዚህ ምላሽ የሚመስል መልኩ ኢራን በአጎራባች ሀገራት ማለትም በጆርዳን፣ በኩዌትና በአሜሪካ ጦር ሰፈሮች ላይ የሚሳኤል ጥቃቶችን ሰንዝራለች። የኢራን ባለስልጣናት አሜሪካ በኢራን መሰረተ ልማቶች ላይ የምታደርገው ጥረት እስካላቆመች ድረስ አጸፋዊ እርምጃዎች እንደሚቀጥሉ አስታውቀዋል። በተለይም የሆርሙዝ ባህሮች ወጥ ለመዝጋት የወሰዱት እርምጃ የዓለምን ኢኮኖሚ ክፉኛ እየጎዳውም ይገኛል። በየቀኑ በወሽመጡ በኩል የሚያልፉ የነዳጅ መርከቦች ቁጥር በከፍተኛ ሁኔታ ቀንሰዋል። ይህ ግጭት በሰብአዊ መብት ረገድ ትልቅ ስጋትን ፈጥሯል። ትራምፕ ቀደም ሲል የኢራን ስልጣኔ ታሪክ ጨምሮን ሁሉም መሰረተ ልማቶች እንደሚያወድሙ መዛታቸው በዓለም አቀፍ ደረጃ ከፍተኛ ውግዘት አስከትሎባቸዋል። የዓለም አቀፍ ሕግ ባለሙያዎች እንደሚሉት የሲቪል መሰረተ ልማቶች ማለትም የኤሌክትሪክ፣ የውሃ ድልድይ አውታሮች ኢላማ መደረጋቸው የጄኔቭ ድንጋጌ የሚጥስና እንደ ጦር ወንጀል ሊያስቆጥር የሚችል እርምጃ ነው ብለዋል። በኢራን አህቫዝ ከተማ የተፈጸመው የአሜሪካ ጥቃት የሰላማዊ ሰዎች ሕይወት ማለፉን ተዘግቧል። ውድ ተመልካቾቻችን ሀገር ዜና እንደቀጠለ ነው። አጫጭር ወዳልናቸው መረጃዎች አለፈ። ከሰዎች ለሰዎች ድርጅት ጋር በመተባበር በሀገራችን በአይነቱ የመጀመሪያ የስማርት ፖሊቴክኒክ ኮሌጅ ግንባታ አስጀምረናል ሲሉ የአዲስ አበባ አዳነች አቤቤ አስታውቀዋል። የስማርት ፖሊቴክኒክ ኮሌጅ ግንባታው ሲጠናቀቅ ወጣቶችን በማኒፋክቸሪንግ፣ በአውቶሞቲቭ፣ በኤሌክትሪክ እና ኤሌክትሮኒክስ፣ በኮሚኒኬሽንስ፣ በቴክስታይል እና የሲኤንሲ ቴክኖሎጂዎች ላይ ተግባር ላይ ያተኮረና ዘመናዊ ቴክኖሎጂን የሚጠቀም ስልጠና ይሰጣል ብለዋል። ሀገርን ማልማትና ከድህነት ማላቀቅ በንድፈ ሀሳብ ብቻ በተገደቡ ትምህርቶች ማሳካት ስለማይቻል ሀሳብን የሚያፈልቁ አእምሮዎችንና የሚሰሩ እጆችን ያጣመረ ክህሎት የሰው ኃይል እጅግ አስፈላጊ ስለመሆናቸው አብራርተዋል። ፕሮጀክቱ በቴክኒክና ሙያ ዘርፍ ወጣቶቻችንን ከስራ ፈላጊነት ወደ ስራ ፈጣሪነት፣ ከንድፈ ሀሳብ ወደ ተግባር የሚያሸጋግር እንዲሁም አዲስ የስራ ዕድል የሚፈጥር የክህሎት ድልድይ የሚሆን ነው ያሉት። መሶብ የአንድ ማዕከል አገልግሎት በሀገር አቀፍ ደረጃ የሚመራበት የ3 ዓመት ፍኖተ ካርታ በዛሬው ዕለት ይፋ ተደርጓል። የፌዴራል መሶብ የአንድ ማዕከል አገልግሎት ዋና ስራ አስፈጻሚ ዮሐንስ አለማየሁ እንደተናገሩት ፍኖተ ካርታው አገልግሎቱ በሀገር አቀፍ ደረጃ ምን መምሰል እንዳለበት የሚጠቁም ነው ብለዋል። የክልል መሶብ የአንድ ማዕከል አገልግሎት ኃላፊዎች በተገኙበት ይፋ የሆነው ይህ ፍኖተ ካርታ የዲጂታል ኢትዮጵያ 2030 ዕቅድን መነሻ አድርጎ መዘጋጀቱን አመላክተዋል። በስትራቴጂው መሰረት በመጪዎቹ 3 ዓመታት በሁሉም ወረዳዎች መሶብ የአንድ ማዕከል አገልግሎት ተደራሽ እንደሚደረግና ተንቀሳቃሽና ራስ ገዝ የመሶብ አገልግሎትን ለማስፋት እንደሚሰራ ተገልጿል። ኢትዮጵያ መላው አፍሪካን ያካተተ የቱሪዝም ማስታወቂያ ንቅናቄ በኬንያ ማስጀመሯን የውጭ ጉዳይ ሚኒስቴር አስታውቋል። በናይሮቢ የሚገኘው የኢትዮጵያ ኤምባሲ ከኩሪፍቱ ሪዞርት፣ ከኢትዮጵያ አየር መንገድ፣ ከቱሪዝም ሚኒስቴርና ከውጭ ጉዳይ ሚኒስቴር ጋር በመተባበር የኢትዮጵያን ልዩ የቱሪዝም አቅም ለማስተዋወቅና በአፍሪካ ሀገራት መካከል ያለውን የህዝብ ለህዝብ ግንኙነት ለማጠናከር ያለመ የ2 ቀን መርሃ ግብር በኬንያ መዲና ናይሮቢ አካሂዷል። የዝግጅት ኢትዮጵያ በአህጉሪቱ በምታካሄደው መጠነ ሰፊ ቱሪዝም ማስታወቂያ ዘመቻ የመጀመሪያው ምዕራፍ ሲሆን ኬንያም በ10 የአፍሪካ ሀገራት እንዲካሄድ ለታቀደው የንቅናቄ መርሃ ግብር መጀመሪያ ሆናለች። ንቅናቄው የኢትዮጵያን ሰፊ ባህላዊ ቅርሶች፣ ታሪካዊ ቦታዎችና የተለያዩ የቱሪዝም መስህቦችን በማስተዋወቅ በርካታ ጎብኚዎችን ለመሳብና በአፍሪካውያን መካከል ያለውን ትስስር ይበልጥ ለማጠናከር ያለመ ነው ተብሏል። ከሀገር ማዶ ያገኘናቸው መረጃዎች አለፍን። የአፍሪካ ህብረት ኮሚሽን ሊቀመንበር ማህሙድ አሊ ዩሱፍ በሁቲ አማጽያን በሳውዲ መርከብ ላይ የተፈጸመውን ጥቃት አወገዙ። ጥቃቱ የባህር ላይ ደህንነትን፣ ቀጠናው መረጋጋትና የዓለም አቀፍ የንግድ አቅርቦት ሰንሰለትን አደጋ ላይ የሚጥል አደገኛ ድርጊት መሆኑን ገልጸዋል። ሊቀመንበሩ ቀይ ባህር ለአፍሪካ ሀገራት ኢኮኖሚ፣ ለኢነርጂ ደህንነትና ለንግድ እንቅስቃሴ ስትራቴጂካዊ ጠቀሜታ እንዳለው ጠቁመው ማንኛውም የትራፊክ መስተጓጎል በአህጉሪቱ ላይ ከፍተኛ ጫና እንደሚፈጥር አስጠንቅቀዋል። በመሆኑም የንግድ መርከቦች በነፃነት የመንቀሳቀስ መብታቸው በዓለም አቀፍ ሕግ መሰረት ሊከበር እንደሚገባ አሳስበዋል።
አፍሪካ ህብረት ከሳውዲ አረቢያ ጋር ያለውን አጋርነት የገለጹት ሊቀመንበሩ የሁቲ ታጣቂዎች ጥቃቱን በአስቸኳይ እንዲያቆሙና ዓለም አቀፍ የባህር ላይ ህግን እንዲያከብሩ ጥሪ አቅርበዋል። የአውሮፓ ማዕከላዊ ባንክ የኢራን ግጭት መባባስን ተከትሎ የነዳጅ ዋጋ በመናሩና የዋጋ ግሽበት ስጋት በመጨመሩ ምክንያት የባንክ ወለድ ምጣኔው እንዳለ ለማቆየት ወስኗል። የባንኩ ፕሬዝዳንት ክሪስቲን ላጋርድ እንደገለጹት የምክር ቤቱ አባላት ያሉትን መረጃዎች በሙሉ በመገምገም የወለድ ምጣኔው ሳይለወጥ እንዲቀጥል በአንድ ድምፅ ተስማምተዋል። ባንኩ በሰኔ ወር የወለድ ምጣኔ በ25 መሰረታዊ ነጥቦች ማሳደጉም ይታወሳል። ምንም እንኳን የጂኦፖለቲካ ውጥረቶች ቢኖሩም በሰኔ ወር የዋጋ ግሽበቱ ወደ 2.8 በመቶ ዝቅ ማለቱና የኢኮኖሚ እድገት መታየቱ አዎንታዊ ሁኔታን ፈጥሯል። ሆኖም የነዳጅ ዋጋ እንደገና መናሩ በመስከረም ወር ሌላ የወለድ ምጣኔ ጭማሪ ሊኖር ይችላል የሚል ግምት አበራክቷል። የኢኮኖሚ ተንታኞች ግን የነዳጅ ዋጋ ካልቀነሰ ባንኩ በመስከረም ወር የዋጋ ጭማሪ መኖሩ አይቀሬ እንደሆነ ገልጸዋል። መረጃው የሺንዋ ዜና ኤጀንሲ ነው። ወደ ቢዝነስ ጥንቅራችን አለፍን። ኢትዮ ቴሌኮም የ2018 በጀት ዓመት የሥራ አፈጻጸም ሪፖርቱን አቅርበዋል። ባለፉት 5 ዓመታት በቴሌብር የሞባይል ገንዘብ አገልግሎት 9.1 ቢሊዮን ብር ግብይት መፈጸሙንና የደንበኞቹ ቁጥር 60.5 ሚሊዮን መድረሱን አስታውቋል። ኃይለ ገብርኤል ታደሰ የቢዝነስ ጥንቅሩን እንደሚመለከተው አዘጋጅቶታል። ኢትዮ ቴሌኮም የ2018 ዓ.ም የበጀት ዓመት የሥራ አፈጻጸም ሪፖርቱን አቅርቧል። ተቋሙ በሪፖርቱ የቴሌብር የሞባይል ገንዘብ አገልግሎት በሀገሪቱ የዲጂታል ኢኮኖሚ ግንባታ ላይ እያመጣ ያለውን ለውጥ፣ የብድርና ቁጠባ አገልግሎት ስኬቶችን እንዲሁም የኢኮሜርስ ንግድ እንቅስቃሴዎችን በስፋት አብራርቷል። ኢትዮ ቴሌኮም ላለፉት 5 ዓመታት ስኬታማ ጉዞ ያደረገበትን የቴሌብር አገልግሎት አጠቃላይ የደንበኞች ቁጥር 60.5 ሚሊዮን ማድረሱን የሥራ አፈጻጸም ሪፖርቱ ያሳያል። በ5 ዓመት ውስጥ 4.5 ቢሊዮን ግብይቶች ተፈጽመው 9.1 ትሪሊዮን ብር በቴሌብር መንቀሳቀሱን የኢትዮ ቴሌኮም ዋና ስራ አስፈጻሚ ፍሬሕይወት ታምሩ ተናግረዋል። በ5 ዓመት እንግዲህ በዚህ ኢንዱስትሪ ውስጥ በ20 ዓመት ኦፕሬት እያደረጉ ያሉ በርካታ የሞባይል ማኒ አገልግሎት ሰጪዎች አሉ። ያልደረሱበት ላይ ደርሷል ማለት ነው። ቴሌብር 60.5 ሚሊዮን ደርሷል የደንበኞቹ ቁጥር። እንደዚሁም ደግሞ ትራንዛክት ያደረገው 9.1 ትሪሊዮን የኢትዮጵያ ብር ደርሷል ማለት ነው። እንደዚሁም የትራንዛክሽን መጠኑን ካየን ደግሞ 4.5 ቢሊዮን ትራንዛክሽን ተከናውኗል። አክለውም በአሁኑ ወቅት በአማካኝ በቀን 11 ቢሊዮን ብር በቴሌብር በኩል ግብይት እየተፈጸመበት ይገኛል። ከዚህም ውስጥ 40.9 በመቶ ገንዘብ ከሲስተሙ ሳይወጣ ወይንም ጥሬ ገንዘብ ሳይሆን በቴሌብር ላይ ብቻ የሚዘዋወር ነው ብለዋል። በዚህ ዓመትም 12.7 ሚሊዮን አዳዲስ ተጠቃሚዎች መመዝገባቸውን ተናግረዋል። በቴሌብር ትልቅ አፈጻጸም የታየው አንዱ ወደ 12.7 ሚሊዮን የሚሆን አዳዲስ ደንበኞች ተመዝግበዋል ማለት ነው። ምን ማለት ነው ካላችሁ ቀደም ብዬ እንዳልኳችሁ በ5 ዓመት ጉዞ ውስጥ ወደ 7 ሚሊዮን የሚሆኑ ደንበኞች ለረጅም ጊዜ ባለመጠቀማቸው ይሄ ኮምፕላያንሱን ተከትለን ማለት ነው ወይም ዶርማንት ኢንአክቲቭ የነበሩ ሲጠቀሙ ያልነበሩ ክሊን አድርገናል። እነሱን ክሊን አድርገን ተጨማሪ እንግዲህ ደንበኛ አፍርተን ነው 60.5 ሚሊዮን የደረስነው ማለት ነው። እንደዚሁም በበጀት ዓመቱ ብቻ 4.19 ትሪሊዮን የኢትዮጵያ ብር እንደምታዩት ትራንዛክሽን ተፈጽሟል ማለት ነው። የቴሌብር አገልግሎት የውጭ ሀገር ገንዘብ ዝውውርን ወደ ሀገር ውስጥ ከማስገባት አንጻርም በበጀት ዓመቱ 40 ሚሊዮን ዶላር እንዲገባ አስችሏል። የሰፊ ዲጂታል ጉዞ ወደ ንግድ ስራ ለማሳደግ ኢትዮ ቴሌኮም የገበያ ትስስርን ለማቀላጠፍና የኑሮ ውድነትን ለማቃለል ዓላማ ያደረገውን ዘመን ገበያ የተሰኘ የናሽናል ኢኮሜርስ ፕላትፎርም ተግባራዊ ማድረጉን በሪፖርቱ አቅርቧል። ከረሚታንስ አንጻር ወደ 40 ሚሊዮን ዶላር ረሚታንስ በቴሌብር ዘንድሮ ዓመት ትራንዛክት ተደርጓል ማለት ነው። ኤጀንቶቻችን ወደ 410 ሺህ ደርሰዋል።
እንደዚሁም ደግሞ መርቻንቶቻችን በቴሌብር ላይ 460 ሺህ የደረሱበት ነው ማለት ነው። ይሄም አንዱ የላቀ አፈጻጸማችን ነው። የአረንጓዴ ኢነርጂን ለመደገፍ የኤሌክትሪክ ተሽከርካሪዎች ቻርጅ ማድረጊያ ጣቢያዎችን ተደራሽ እያደረገ ሲሆን እስካሁንም 362 ሺህ መኪኖች 8.5 ሚሊዮን ኪሎዋት በመጠቀም ቻርጅ የተደረጉ ሲሆን ይህም 10.6 ሚሊዮን ኪሎግራም የካርበን ልቀትን ማስቀረት ማስቻሉም ተመላክቷል።